ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናቸው? እኔ ጋለው እግዚአብሔር ይመስገን። እናንተ ደህና ናችሁ? ሁሉ አማን፣ ሁሉ ሰላም። እኔ ከፈጣሪ የተመሰገነኝ። ዛሬ እንግዲህ ምሳሌ ድራማ ይዤላችሁ መጥቻለሁ። እናንተም በቅንነት እስከ መጨረሻው ተከታተሉ። እንዲሁም ደግሞ ቤተሰብ ያልሆናችሁም ቤተሰብ ሆኑ። አመሰግናለሁ። እንግዲህ ማህሌት ወደ ብሩክ ቤት ከሄደች ጀምሮ ቅድስቴ እንግዲህ ግራ ገብቷታል። ምክንያቱም እንግዲህ ቅድስቴ ብሩኬን ተወዷለኝ። እንዲሁም ደግሞ መድብልም ብሩኬንና ቅድስትን ያው ሊያጋባቸው ይፈልጋል እና ሳያስቡት እንግዲህ ማህሌት ወደዛ ቤት ሄዳለች። ማህሌትም እስከ ዛሬ ለበደልኩ ነገሮች እባክህ ባለማስተዋል ነው ይቅርታ አድርግልኝ ብትለው እንግዲህ ብሩኬን በፍጹም ልጄንስ አጥቻት ቢሆን ልጄስ ሙታ ቢሆንስ አንቺ እኮ ጥሩ ሰው አይደለሽም ቢላት እንግዲህ ማህሌትም እባክህ ይቅርታ አድርግልኝ አሁን እኔ ለምሳሌ እናቷ እሆናለሁ ብትለው ብሩኬም አይ ይሄ ያበቃ ጉዳይ ነው ይላታን። እንዲሁም ከቅድስት ጋር ልትጋቡ ነው እንዴ ብላ እንግዲህ እየጠየቀች ነው ማለት ምክንያቱም ወደነ ብሩኬ ቤት ተመልሳ የመጣችው ዝና ከዛ ቤት ሂጂ ብሏል ነው። እሷም እንግዲህ ዝና ወደዚህ ቤት ወደነ ብሩኬ ቤት እንደላካት እንግዲህ ለሁሉም ነግራቸዋለች። እና አሁን እምበላውም ሆነ እማርፍበትን ቤት የለኝ። ስለዚህ ዝናና ኤፍራታ ተመካክረው ከኤፍራታም ከቤት አስወጥታኛለች ብላቸዋለች። ማህሌት ከመጀመሪያው ይችን ምሳሌን በቃ እናሳክማት ቤቱ የሚሸጥና ብትለው ብሩኬ ትራይላትም ነበረ። ነገር ግን እሷ ገንዘብ ስለምትወድ በፍጹም ልጅ ትሞት እንጂ ቤት አይሸጥም ብላ እምቢ ብላው ነበረ እና ማህሌት ከመጀመሪያው ለብሩኬ ጥሩ ውለታ ውላለ ቢሆን ዛሬ ያው ወደ ትዳሯ ትመለስ ነበረ። አሁን ቅድስት እንግዲህ ለብሩኬ ግራ ስለገባት ብሩኬን በፍጹም እኔ ማህሌት ከእንግዲህ በኋላ ተመልሳ የኔ ሚስት አትሆንም ስትል እንግዲህ ቅድስቴም እሱማ መድብልም ነግሮኛ ትለዋለች። ለሚስቴ ቀርቶ ቀኑ ሲደርስ እኔ ራሴ ነኝ የሚደፋቱ ይላል እና ብሩኬም እንግዲህ እኔ የነደፉኝን ሰዎች በቀላሉ የምረሳና የምተወል አይደለም ብሎ እንግዲህ ለቅድስት ይነግራታል። ቅድስት እንግዲህ እሷ ግን አሁንም ቢሆን ተመልሳ ሚስትህ መሆን ነው የምትፈልገው ትለዋለች። ግን እንዴት አልሽ እንደዛ? ወይስ እሷ ናት የነገረችሽ ብሎ ሲጠይቃት ቅድስትም አይ ሳያት እንደዛ ነው እሷ አሁንም ታርቃቸው እንድትኖሩ ነው የምትፈልገው። እኔንም ከዚህ ቤት ውጭና ለምን ለራስሽ ወጥተሽ ከዚህ ቤት ትዳር አትይዥም ወይንም አታገቢም ብላ እየነገረች ነው። ወይም አገባለሁ በያት ሲላት እንግዲህ ቅድስትም እንግዲህ እንዴ ያጭኝ ባል ሳይኖራኝ እንዴት ነው አገባለሁ ብዬ የምነግራት? ወይም ታጭቻለሁ በያት ሲላት እንግዲህ ቅድስትም እንግዲህ ጋሼ ትክክለኛው ሰዓት አሁን ይመስለኛል ብላ እንግዲህ ብሩኬን ትነግረው በጣም ይቅርታ አድርግልኝ ስትለው ብሩኬ ለምኑ ይህንን በመጠየቄ ችግር የለውም ጠይቄ ሲላት እንግዲህ ቅድስትም ትወደኛለህ ወይ ብላ ትጠይቀዋል። ስትህ ልታደርገኝ ትፈልጋለህ ተወደኝል ትለዋለች። ብሩኬ ይደነግጥና ዝም ሲል እንግዲህ ቅድስት ምን ነው ጋሼ ትለዋለች። ብሩኬም አይ ምንም ይላታን። ቅድስትም ሴቱኜ ስለጠየቁ በጣም ይቅርታ ትለዋለች። ብሩኬም በመደናገጥ ላይ እንግዲህ እረ ቅድስት ችግር የለውም ይላታል። በእርግጥ ብሩኬም ቅድስትን ይወዳታል። እድሜ እየሄደ ነው። ስለዚህ እኔ ወግ ማድረግ ማየት እፈልጋለሁ። ጠብቄ የኖርኩት የሚያጓጓኝ ህይወት ስላለ ነው ያንን እየጠበቅኩ ነው ስትለው እንግዲህ ብሩኬም ልክ ነሽ ቅድስት ከኛ ቤት እንኳ ብዙ አመት ነው የኖርሽ። ማግባትና መውለድ የራስሽን ህይወት መመስረት አለብን። ልክ ነሽ ሲላት እንግዲህ ቅድስትም እንግዲህ አዎ ጋሼ እስከ መቼ ነው እያልኩስ የምቀጥለው እና እሱን ቀን ማወቅ እፈልጋለሁ። ጋሼ ማህሌት ተመልሳ መጥታለች። ነገር ግን እናንተ ለሌላ አላማ ቢሆን ያመጣቸዋል። እሷ ደግሞ እንደዛ ሳይሆን ልክ እንደ ቀድሞ ሚስትህ መሆን ነው የምትፈልገው። ብሩኬ እንግዲህ እሱ መቼም ቢሆን ሊሆን አይችልም። እናና የካሌብን ሰዎች እንድንይዛቸው እሷ አሁን በአሁኑ ሰዓት
ታስፈልገናል። ቢሆንም እኔ አላመንኩበትም። ነገር ግን ይሄ ደግሞ ሀሳብ የመድብል ሀሳብ ነው ይላታል። እና እኔ ደግሞ የመድብልን ሀሳብ ግዴታ መቀበል አለብኝ፣ ምክንያቱም ደግሞ ህይወቴን ስለታደገኝ። ቅድስት እንግዲህ እሺ ግን የጠየኩህን ጥያቄ አልመለስክልኝም ትለዋለች። እዚህ እንቅጩን ነው ማወቅ የምፈልገው፣ በቀጥታ መልስልኝ ትለዋለች። እንግዲህ ሉላና መጎስ ናቸው እንግዲህ ቁጭ ብለው እንግዲህ መጎስም ይህን ቅሌታም ጠበቃ ሳላዋርደው መቼም ቁጭ አልልም፣ አይቶ የማያውቀውን ጉድ ነው የሚያየው እያለ እንግዲህ ለሉላ ይነግራታል። ሉላ ግን እኮ ያላሰብነው ነገር ይፈጠርና ደግሞ እቅዳችን ላይሳካ ይችላል፣ ብዙ ተስፋ ባናደርግ ጥሩ ነው ብላ እንግዲህ ትነግረዋል። ጎስም ይሳካል፣ ያሁኑ ይሳካል። ስለዚህ መክሰስ ብቻ ሳይሆን ሙሉ ንብረታችንን ሙሉ በሙሉ ተከራክሮ ይመልስልናል። እማይሆን ከሆነ ደግሞ ሚስቱን፣ ልጆቹን፣ ትዳሩን ይበትናል። ሉላ ግን እኮ እኔም ቪዲዮ ይዞብኛል ስትለው መጎስም አዎ አውቃለሁ፣ እኛ ጋር ደግሞ ማስረጃ አለ። መጎስ እንግዲህ አትፍሬ፣ እኛ ጋር የሽጉጥም እንደገና ደግሞ ቪዲዮም ሁሉ ነገር ስላለ በሱ አስፈራርተነ ያለንን ሀብትና ንብረት እናስመልሳለን ይላል። ሉላ እሺ ሚስቱ አውቃ ዝም ብትለስ ስትለው እንግዲህ መጎስም ኧረ ሉላ ደግ ደጉን አስቢ፣ ኛው ሚስት ባሏ እየማገጠባት ካወቀች መቼም ዝም አትልም ይላል። ከዛ መጎስ እንግዲህ አሁን ደዌ ምንም እንዳትፈሪ፣ እኔ ሁሉንም ነገር እኔ ራሴ እነግረዋለሁ ይላታል። ሌላው እንግዲህ ቅድስትና ብሩኬ ናቸው። ብሩኬም እሺ ታዲያ አሁን ምን እንድልሽ ፈልገሽ ነው ይላታል። እንደገና በመጨረሻ እንግዲህ ብሩኬም አዎ እወድሻለሁ ይላታል። እወድሻለሁ፣ አከብርሻለሁ፣ አንቺስ ብሎ እንግዲህ ይጠይቃታል። ቅድስትም አከብርሃለሁ ስትለው ብሩኬም ይሄ ሁሉ እወድሃለሁ ለማለት ፈርተሽ ነው አይደል? ቅድስት ከዛ ከሁሉም እኮ ክብር ስለሚበልጥ ነው ትለዋለች። ቅድስት ይኸውልሽ እኔ አከብርሻለሁ፣ እወድሻለሁ፣ ለልጄ ደግሞ ጥሩ እናት እየሆንሽላና 80 ያገባዋት ሚስቴ ገደል ውስጥ ስትጨምረኝ አንቺ ላብሽን ጠብ አድርገሽ ያጠራቀምሽውን ገንዘብ ነው የሰጠሽኝ። ክብሬ ያው ያገባዋት ሚስቴ በአደባባይ ስታዋርድ አንቺ ግን አከበርሽኝ ይላታታል። የገዛ ሚስቴ ከገዛ ጓደኛዬ ስትማግጥብኝ አንቺ ራሱ እሱን እያወቅሽ እንኳ ትዳሬ እንዲፈርስ ስለማትፈልጊ ዝም ነው ያልሽው። እንግዲህ እኔ እኮ ምስጋና አልፈልግም ስትለው ብሩክም እኔ እያመሰገንኩሽ አይደለም፣ ግን ለትዳር ያለሽን ክብር እየነገርኩሽ ነው። ቅድስት አሁን ትንሽ ጊዜ እፈልጋለሁ፣ አንቺን ማግባት የምፈልገው በክብር ነው። ምክንያቱም ደግሞ ክብርሽን ጠብቀሻንና ማግባት የምፈልገው አንቺን እኔ በክብር ነው ብሎ እንግዲህ ለቅድስት ይነግራታል። የዚህ ጊዜ ቅድስት እንግዲህ ትደሰታለች። ስለዚህ ቅድስት ትንሽ ጊዜ ስጭኝና ይህን ያለብኝን ጣጣ ጨራርሼ ከዛ በኋላ እንጋባለን ይላታል። ቅድስት በደስታ እሺ ጋሼ አንተ የምትጨርሰውን ነገር እስከምትጨርስ እኔ በደስታ እጠብቃለሁኝ። ከዛ እንግዲህ ሉላ ለጠበቃዋ ስትደውል እንግዲህ እየጠራ ነው ስትል እንግዲህ ስፒከር ላይ ታረገውና ያነሰዋል። ሉላ ይላታል። አሁን እንግዲህ ምድር ላይ ያለሽው አንቺ ነሽ ቆንጆ። ጠበቃው እየዘላበደ ሉላ ብቻ መስለው እንግዲህ ሞገስም ስልኩ እንዳትዘጋው ሲለው ጠበቃውም ማልበል ይላል። ስም ይሄውልህ በደንብ አዳምጠኝ፣ ስልኩን እንዳትዘጋውም ማን አንተ እያልኩ ነው ሲለው እንግዲህ ይኸውልህ እያንዳንዷ መረጃ ያወራኸው ጭምር ቤት መስተህ ያደረግከው ሁሉ ነገር መሳሪያው ሁሉ በእጃችን ይገኛል። ይደነግጥና መቼም መጎስ ነኝ አትለኝም፣ መጎስ ነኝ ሰማኝ ላይ ወራዳ የሆነ ወንድ ባለትዳር የሆነች ሴት ማግጥ ወንድ ነው ይለዋል። ለዛውም ደግሞ አስገድድ። ጠበቃውም እንግዲህ ተው ምን ለማለት ፈልገ ነው? ነገ እስር ቤት ገብተህ ከዛ በኋላ ሚስትህ ትቀራለች ብቻዋን ይለውም። ይኸውልህ የባለቤቴን እጅ ሌላ ወንድ ከሚጨብጠው አይደለም መታሰር ይሄ ምንድነው መታሰር፣ ድህነት፣ ሞቴን በደስታ እቀበለዋለሁ።
ጠበቃውም እንግዳውንስ መልካም የስር ዘመን መልካም ደግሞ የደህንነት ዘመን ይለዋል። ልህ እከሳለሁ ብትል አለያ ደግሞ ለሌሎች ጠበቃዎች አቃጥራለሁ ብትል እስካሁን ስታደርገው የነበረው እያንዳንዱ ቅሌትን ለሚስትና ለልጆች እልክላቸዋለሁ ይለዋል። ብቻ አይደለም ንብረቴን በራስ ተከራክረ ንብረቴንም ታስመልሳለሁ፣ ካልሆነ ግን መረጃው ሚስት ጋር እልክላታለሁ ብሎ እንግዲህ መጎስ ጠበቃውን ያስፈራራዋል። ደግ አድርጓታል ይሄ ጠበቃው እንግዲህ ምክንያቱም ጠበቃው እንግዲህ ያኔ መጎስ ስራ ያለውን ነገር ስራ አላለውም። ከዛ ይልቅ እሱ የመጎስን ሚስት እንግዲህ ሊያባልግ ይፈልጋል። ነገር ግን ይቺ ሉላ በጣም ጎበዝ ስለሆነች እንግዲህ መረጃ ይዛበት ነበር። ከዛ ጠበቃው ኦኬ ይሄ ነው እንግዲህ ካዋጣህ ቀጥልበት ይለዋል። ስም እመነኝ እስከ ነገ ካልደውልክ ያልኩትን አደርገዋለሁ። መጎስ እንግዲህ ሉላዬ ፈርቷን በእርግጠኝነት ያደርገዋል ይላታል። በእርግጥ ሉላ ግን ፈርታለች። እንግዲህ ቅድስት እንግዲህ ሽንኩርት እየከተፈይ ክችን ነበረ መሀሌት ትመጣባታለች። መሀሌት ስትመጣ እንግዲህ ለቅድስት ምን እያወራችሁ ነበር ብላ ትጠይቃታለች። ከማን ጋር ስትላት ከብሩኬ ጋር ትላታለች። እንደዛማ ከሆነ መድብል አልበም ሊያወጣ ስለሆነ ስለዛ እየነገረኝ ነው ስትላት፣ መሀሌትም እንግዲህ መድብል አልበም ሊያወጣ ነው እንዴ ትላታለች። ቅድስትም አታውቂም እንዴ ዘፈን እኮ አለው። ቅድስትም እንግዲህ በጣም መድብልን ሁሉ ሴት ይወዱታል፣ እንደ መድብል አይነት ወንድ ደግሞ አይቼ አላውቅም ትላታለች። የትም እንግዲህ ቀልድ አዋቂነቱስ ብቴ አዛ ተክለ ቁመቱስ ብቴ እያለ እንግዲህ ለመሀሌት ተነግራታል። ከዛ ላይ ደግሞ ወንዳ ወንድ ጀግና ነው ስትል እንግዲህ መሀሌትም ከዛ ላይ ደግሞ በጀግንነቱ እኮ ነው ተፋልሞ እየታሰረው። ላይ ደግሞ እንደሱ አይነት ጠንካራ ወንድ ደግሞ ማንኛውም ሴት ባሏ እንዲሆን ትፈልጋለች። ስም እንግዲህ ምን ታደርገዋለች ግን የብሩክ ወንድም ነው። በእኛ ሀገርና ባህል ደግሞ ወንድማማቾችን እንግዲህ ማግባት አይቻልም ትላታለች። ብልና እንግዲህ ይቺ ምሳሌ ቁጭ ብለው እንግዲህ መድብልም እኔ ምልሽ ምራቶቻችን ሰሞኑን ምን ሆነው ነው ብሎ ይጠይቃል። በጣም ነው የጠናው ሲላት፣ ምሳሌም እንግዲህ እኔ እንጃ ብቻ እህቴ እየተባባሉ ነው ትለዋለች። እንዴ ምንድን ነው እህታቸው ሙታለች እንዴ ሲል እንግዲህ ይቺ ምሳሌም ኧረ አይደለም ተዋደው እኮ ነው ትለዋለች። መድብል አባትሽ እኮ ነው እንደዚህ የሚያደርገው ሲላት እንግዲህ ምሳሌም አባቴ ደግሞ ምን አደረገ ትለዋለች። ስለዚህ አባትሽን አንዷን ምረጥ በይው ሲላት እንግዲህ ምሳሌም እኔ ቅድስት ናት እናቴ ቅድስት መርጫለሁ ትለዋለች። ከዛም ይሄ መድብል እንግዲህ አረ እየተጣሉ ነው መሰል ቅድስትና መሀሌት ይላታል። እንግዲህ ቅድስትና መሀሌት ከተጨቃጨቁ በኋላ እንግዲህ ቅድስትም እኔ የድሮዋ ቅድስት አይደለሁም አሁን ላገባ ነው ስትላት እንግዲህ መሀሌት እንግዲህ በንዴት በሩን ከፍታ ወጥታ ትሄዳለች። ያው መድብል እንግዲህ ለመሀሌት ይደውልላታል። መሀሌት ጋር ስልኩን ስታነሳለት አንቺ መሀይም ሲላት እንግዲህ መሀሌትም አቤት ዝና ትለዋለች። ነው ባልሽ ደህና ነው ወይ ይላል። ናፍቆሽ ነበር አይደል ጠፋ ደህና ነው ሲላት እንግዲህ ቅድስትም ደህና ነው ትለዋለች። መድብልን ምን አዲስ ነገር አለ ብሎ እንግዲህ ይጠይቃል። ስለ ክሱ ምን እያወሩ ነው ብሎ እንግዲህ ይጠይቃል። ማለትም ምንም እያወሩ አይደለም ትለዋለች። ማለት አንቺ ክዴሽን ነው ለነሱ ፈረመሽ ነው ይላል። ዝና ምንም አያወሩ ስትለው እንግዲህ ዝናም አታደርጊው እነሱ ምንም አይጠቅሙሽም አይረቡሽም፣ ብሩክም መልሶ ሚስቱ አያደርግሽም። መልሼ ልጠይቅሽ እነሱ ምን እያሉ ነው ምን እያወሩ ነው? ቤትም መድብል ዘፈን ሊለቅ ነው በቃ ቤት ውስጥ እየተወራ ያለው እሱ ነው፣ ምንም ስለ እናንተ አያወሩም ብላ እንግዲህ ተናግረዋለች። መሀሌት ስለነ መድብል ማለት ስለነ ዝና መሀሌት ይሄ ዝናና ብሩኬ እንግዲህ ስለ መድብል መቼም ስለ ዝና እና ስለ አጋሮቹ ከሷ ፊት መቼም አያወሩ። ዝና ማለት በጣም ኃይለኛ ነገር እና ባለችው ነገር ይናደድና እንግዲህ ይሄውልሽ አሁን በጣም እያናደርሽ
ማህሌት ትዕግስቴን ልጨርስ ተኛሽበት ነው መልሼ መጥቼ የምወስድሽ ትክክል ንገሪኝ ሲላት እንግዲህ ማህሌትም እኔ እውነቴን ነው ስለ እናንተ ምንም እያወሩ አይደለም። እናም እንግዲህ እንግዳውንስ ነቅተውብሻን ወይም አውቀውብሻን ማለት ነው ይላል። እዚህ እንዳምኑሽ አድርጊያቸው አቤና ስለ እኔ አማክሪያቸው እና ደግሞ ስለ ክሱም ደግሞ ጠይቂያቸው እናድርግ፣ ይህንን ብናደርግ ጥሩ ነው ባያቸው። አሁን ይሄ ጠፍቶች ነው ይላታል። እንግዲህ ዝና እሱ ብቻ አራዳ። አሁን እንግዲህ ማህሌት ከዛ ቤት ሁሉም ዝና እንደላካት ስላወቁ ማንም ለማህሌት የሚያወራት ሰው የለም። ማህሌትም እሺ ብር አትልክልኝም ግን ስትለው ዝናም ብሩን በወጥ ነው እንዴ የምትበይው ግን ብሎ እንግዲህ ይጠይቃል። ተምች እኮ ነሽ፣ አቤት መድኃኒዓለም ምን አይነቷ ነሽ? ይኸውልሽ ስሚ፣ ለማንኛውም ስለ ክሱ በደንብ አጣርተሽ እንድትነግረኝ እጠብቅሻለሁ። እያንዳንዱን ጉዳይ አጣርተሽ እንድትነግረኝ። ይሄ ዝና አንድ ነገር ያስፈራው እንግዲህ አሁን መድብልና ብሩኬ ይከሱኛል ብሎ እንግዲህ እንዲሁም እየተጨነቀ ነው። ለዛ ነው እንግዲህ ከመሀሌት የሆነ አዲስ ነገር አገኛለሁ ብሎ ነበር፣ ነገር ግን አልተሳካለን። እናም ወደውኑ እንግዲህ የመሀሌትን ስልክ ከዘጋ በኋላ እንግዲህ ለካሌብ ይደውልለታል። ምክንያቱም እንግዲህ ካሌብና ይሄ ዝና አብረው ነው የሚሰሩት። ዝና የካሌብ እንግዲህ ታዛዥና እንግዲህ ቀኝ እጅን ዳጣና መጎስ አብረው እየሄዱ እንግዲህ ዳጣም በቃ ተመልሰው ወደ ድሮ ማለት ያኔ ገንዘብ ሊኖርህ ነው ሀብታም ልትሆን ነው ስትለው እንግዲህ መጎስም አዎ ይሄውልሽ የምገዛልሽን ነገር አታውቂም ሲላት እንግዲህ ዳጣም ተስቅበታለች። መጎስም ይሄውልሽ ገንዘብ ምንም አይሰራም ለሚሉ ሰዎች ምን ታያቸዋለሽ? ዳጣም ማለት ገንዘብማ በደንብ አድርጎ ደስታን ነው የሚገዛው ትለዋለች። እንደ ገንዘብ ደስታን የሚገዛ የለም። እኔን አታይኝም እንዴ? እስኪ ሄኝ ወዜ እንዴት እንደተመለሰ ነፍሰ ጡር ይመስል እንደ ዝንጀሮ አለጥልጠሸለ ሲላት እንግዲህ ዳጣ ምን አልክ ሞኬ? ይኸውልህ ዝናን ነው የምጠራልህ ስትለው እንግዲህ መጎስ እንግዲህ ዝና ያለ መስሎት እንግዲህ ይደነግጥና ተዟዙሮ ያያን። ሌላው እንግዲህ ይኸው ዝና ነው ስጋት ሰግቻለሁ ሲለው እንግዲህ ይሄ ዝናም ካሌብ የምን ስጋት ነው? ሁሉም በእኛ ቁጥጥር ውስጥ ነው ይለው። ይኸውልህ አንዳንድ የመንግስት ሰዎችን እኮ በገንዘብ መግዛት አንችልም። እነዚህ ሰዎች ደግሞ ድፍረትና አካሄድ እኔ እንቅልፍ ነስቶኝ ዝና ጎረኛውም እንግዲህ እናጠፋቸዋለን፣ ካሌብ ስጋት አይግባ ይለዋል። ይጠፋሉ ሲለው እንግዲህ ካሌብም ከቅርብ ጊዜ ወዲህ ባንተ ላይ ያለኝ እምነት እየቀነሰ እናም ካሌብ በፍጹም ሊቀንስ ከኔ ያለህ እምነት ሊቀንስ አይገባም። እኔ እኮ አሁንም ቢሆን ያነ የድሮው አውሬው ዝና ነኝ። ስለዚህ ለገንዘቤና ለሁሉ ነገር እማላደርገው ነገር የለህ። በአንተ ችለተኝነት እየኖር ነው። ጠላቶቻችን ደግሞ እየበዙ ነው። በጭራሽ ካሌብ ሉላ እኮ ከተማ ቀይራል። ከዚህ እኮ የለችም። እሱ ብቻ እኮ አይደለም። ይኸውልህ ብሩክ አምልጦ አሁን ሊከሱና እየተንቀሳቀሱ ነው ብሎ እንግዲህ ለዝና ይነግረዋል። ይኸውልህ ካሌብ ይህ እኮ የኔ ጥፋት ብቻ አይደለም፣ ግቢው ውስጥ እኮ ብዙ ሰዎች ነበሩ። እዚህ እነ ብሩክም እኮ ያመለጡት እኮ እኔ እናንተ በሌለንበት ቀን ነው። ካሌብም እኔ እንጃ ብቻ ፈርቻለሁኝ ይለዋል። ዝናም እንግዲህ እኔ ግን ካሌብ በዚህ ጉዳይ እኔ አልፈርፈር። ማህሌትም ቢሆን በደንብ እየተከታተለቻቸው አቅማቸውን ስለሚያውቁ ማናቸውም ቢሆን ወደ ፖሊስ ጣቢያ አይሄዱ። ደግሞም ማህሌት ጉዳዩን በደንብ እየተከታተለች ነው ብሎ እንግዲህ ዝና ለካሌብ ይነግረዋል። ምክንያቱም እንግዲህ ዝናና ካሌብ የፈሩበት ምክንያት እንግዲህ የማይሆን ነገር ስለሚሸጡ ማለት አገሪቱ የከለከለቻቸው ነገር ሕገ ወጥ ነገር ስለሚሰሩ አሁን እንግዲህ መድብልና ብሩኬ ይከሱናል ብለው እንግዲህ ለዛ ነው የፈሩት። ምክንያቱም መድብል እንግዲህ እንኳን ብሩኬ ተጨምሮ ብቻውን ሆኖ እንኳን በጣም ጎበዝና ጀግና ስለነበረ አሁን ይሄ ካሌብ የሚባለው ሰውዬ ለዛ ነው የፈሩ። እስካሁን ድረስ ምንም ነገር የተፈጠረ የለም ብላኛል። እያንዳንዱን ኬዝ ደግሞ እግር በእግር እየተከታተለቻቸው በጣም እኔ ምንም መጎስ ዝና ሞት አይደለ ስትለው እንግዲህ መጎስም ማን ሞታ ያለ ሲላት እንግዲህ
ዳጣም እንዴ እሱ ስለሞት አይደለም እንዴ አሁን እንደፈለግ ካንተ የምትንቀሳቀሰው ስትለው፣ መጎስም እንግዲህ እስኪ ቀልድ ቀይሪ ይላል። እንግዲህ መጎስን ዳጣ ጋር የጠበቃውን ሚስት አገኛቸዋል ስትለው መጎስም ሉላዬ ተረጋጊ፣ እስኪ ልነግርሽ እኮ ነው ይላል። እስኪ ንገረኝ፣ ጥሩ ነው ጥሩ አይደለም ስትለው መጎስም በጣም ጥሩ ነው ይላል። ለዛውም የምስራች ነው ሲላት እንግዲህ እስኪ ንገረኝ ስትለው ዝግጁ ነች ሲላት አዎ ስትል በመሀል ላይ የመጎስ ስልክ ይደወላል። ከዛ እንግዲህ ሉላም እንዳታነሰው መጎስ መጀመሪያ ንገረኝ ስትለው እንግዲህ መጎስም መድብል እኮ ነው ይላል። እንግዲህ ቅድስት ይሄ ብሩኬና ማህሌት አብረው ቁጭ ብለው እንግዲህ ቆይ ቅድስት ለምንድን ነው ቁጭ የምትይው ስትላት ለምኑ ስትላት ለመሆኑ ብሩኬ ፈቅዶልሽ ነው ትላታለች። ከዛ ማህሌትም እንዴ ለቅድስት ቁጭ እንድትል ፈቅደህላት ነው ወይ ትለዋለች። እንግዲህ ማህሌት በአሁኑ ሰዓት እንግዲህ ቅድስት እንግዲህ ባሏን ልትቀማት ስለሆነ በጣም ነው የተናደደችው። ማህሌት ከዚህ ቀደም የሰረቻቸው ብዙ ነገሮች ስላሉ እንግዲህ አሁን ያንን ስህተቷን እንግዲህ ያጠፋችውን መመለስም ማስተካከልም እንግዲህ አትችልም። ያው ውሃ ከፈሰሰ አይታፈስ አይደለም የሚባል እና ስለነበረን ቆይታ እናመሰግናለን። አገራችንም ሰላም ያደርግልን። ባይ ባይ።